ረመዳን በመጣ ወቅት እንደዚህ ከከተማችን ነዋሪዎች ጋር እንዴት ናችሁ ጾሙ ወሩ በጥሩ እያለፈ ነው ወይ ምን ጎደላችሁ ብለን የምንጠይቅበት ፍቅራችንን የምንገልጽበት አክብሮታችንን የምንገልጽበት ወቅት ነውና እንኳን በሰላም መጣችሁ ማለት እወዳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ጀላችሁ የመጣሁት ቪዲዮ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከሙስሊሙ ጋር አብራ አፍጥራለች። እጅግ በጣም ደስ የሚል ቪዲዮ ነው። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ ብዙ ሙስሊሞች ጋር እንዲደርስ ሼር አድርጉላቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄ ዛሬ ረመዳን ውስጥ ላሉ የእስልምና እምነት ተከታዮች እናት በህይወት የለችም ለምሳሌ ነው የምነግርህ። አላህ በህይወት ያኖረላችሁ ሰዎች አልহামዱሊላህ። በህይወት እናታችሁ ከሌለች፣ አባታችሁ በህይወት ከሌለ፣ አያታችሁ በህይወት ከሌለች፣ አያታችሁ በህይወት ከሌለ ይሄ ረመዳን ሳይወጣ ወንድሜ አንድ ቁርአን ግዛና መስጊድ ስጥ በአባትህ ስም በህይወት በሌለው እናትህ ስም። ወንድሞቼ እናት አባታችን በህይወት ከሌሉ የቅርብ ዘመዶቻችን ከሞቱ በኋላ የነሱ ኢባዳ ተቋርጧል ማለት ነው። አንተ ግን በህይወት አለ። አንተ ግን ዛሬ ገንዘብ አለ። ቢያንስ 200-300 ብር አንድ ቁርአን መግዣ አታጣምና ይሄን ላስታውሳችሁ ብዬ ነው። ወንድሞቼ ይሄ ቪዲዮ የተዘናጋን ነገር ቢኖር አንዱ ይሄ ነውና ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነት ነው መንሱር ጀማል በጣም ትልቅ የሆነ መልእክትን ያስተላልፈው። ከቤተሰቦቻችን መካከል ወደ አኺራ ይሄዱ ካሉ እንግዲህ የነሱ ስራ ተቋርጧል። ኦልሬዲ ከስራቸው ጋር ተገናኝተዋል። ነገር ግን እኛ በምንሰራው መልካም ስራ እነሱን እያሰብን ለነሱ እየነየትን የምንሰራው በጎ ስራ ግን ወደ እነሱ ይሻገራልና በእነሱ ስም ሰደቃ ብናደርግ፣ በእነሱ ስም ቁርአን ገዝተን ብንሰጥ፣ በእነሱ ስም የውሃ ጉድጓድ ብናስቆፍር እጅግ በጣም ትልቅ ነገር ነው። ሰደቀቱ ጃሪያ ነው፣ የማይቋረጥ ምንዳ ነው የሚሆነውና ስለዚህ እዚህ ነገር ላይ መበረታታት አለብን ብዬ አስባለሁ። እኛ ይሄንን የምናደርግ ከሆነ ልጃችን ደግሞ ይሄንን ይመለከታል። እኛ ካለፍን በኋላ ደግሞ ልጃችን ለኛ እንደዚህ ያደርጋል። እንዲህ እየተተካካ ይሄዳል ማለት ነውና ስለዚህ እንደዚህ አይነት ተግባራቶች ላይ መበረታታት መጠናከር አለብን። ረጃ ኢብኑ ሐይዋህ የተባሉ ሰው የዑመር ብን ዓብድልዓዚዝን ልብስ አሉ። አምስተኛው ኸሊፋ አልኸሊፈቱ ራሺድ የሚባሉት ኸሊፋ ናቸው። እንግዲህ የሙስሊሙ ዓለም መሪ ናቸው። እሳቸው የለበሱትን ልብስ ኹጥባ እያደረጉ ዝም ብዬ ገመትኩት አሉ። ስንት ያወጣል ብዬ ስገምተው 12 ዲርሃም ሆኖ አገኘሁት አሉ። ዋጋው የ12 ዲርሃም ልብስ ነው የለበሱት። ታዲያ አንድ ልጃቸው በ1000 ዲርሃም ቀለበት እንደገዛ ሰሙ። የዑመር ብን ዓብድልዓዚዝ ልጅ ጻፉለት። በለገኒ አነከ እሽተረይተ ፈሰን በ1000 ዲርሃም፣ በ1000 ዲርሃም ቀለበት እንደገዛህ ደርሶኛል። ይህ ጽሑፌ ይህ ደብዳቤ እንደደረሰ ሽጠውና 1000 ሆዶችን አጥግብ፣ 1000 ምስኪኖች አብላበት፣ በ2 ዲርሃም ግዛና ልበስ፣ የብረት ቀለበት አድርግ፣ እዛ ብረት ላይ ጻፍበት ቀለበትህ ላይ ረሒመ አላሁ ምርአን አዕረፈ ቀድረ ነፍሲህ፣ የራሱን ልክ ያወቀ ሰው አላህ ይዘንለት ብለህ ቀለበቱ ላይ ጻፍበት አሉት። ደካማነታችንን ሁሌ ማስታወስ ያስፈልጋል። ሐቅ ነው። ደካማነታችንን ሁሌ ማስታወስ ይኖርብናል። እንግዲህ አላህ ሱብሓነሁ ወተዓላ ጸጋውን ሲያሰፋልን ደግሞ እንዲህ የሚታዩ ነገሮች ላይ ብቻ ማዘውተር የለብንም። አንልበስ ማለት አይደለም፣ ጥሩ ነገር አንመገብ፣ ጥሩ ነገር አንልበስ ማለት አይደለም። ነገር ግን የተራቡ ሆዶች እያሉ የተራቡ ምስኪኖች እያሉ እኛ ዝንጥ ብንል ትርጉም የለውም እማናደርግ ከሆነ ማለት ነውና ባላንስ ማድረግ ይኖርብናል ብዬ አስባለሁኝ። አላህ ከሰጠን ሪዝቅ ላይ እኛ ላይም ማዋል አለብን። ከዛ በተጨማሪም ደግሞ ጎረቤቴ እንዴት ነው ጠግቦ እያደረ ነው ወይንም ደግሞ መሳኪኖችን ስናይ መስጊድ አካባቢ ስንመለከት ለነሱ ያቅማችን ማድረግ አለብን ብዬ አስባለሁ።
ስለ ራሳችንም ደግሞ ልካችንን ማወቅ አለብን። እንደዚሁም ደግሞ ራሳችንን መገመት ያለብን በአለባበሳችን ምናምን ሳይሆን እኛ ሰው በመሆናችን ብቻ አላህ ሱብሓነሁ ወተዓላ አልቆናልና እኛ ከፍ የምንለው ትልቅ ጥሩ ልብስ የተጋነነ ልብስ ስለለበስን ብቻ አይደለም፣ ስለተጋገጠን ብቻ አይደለም። አላህ ሱብሓነሁ ወተዓላ ሰው በማድረጉ ብቻ እኛ ሰው ስለሆንም ብቻ አላህ ከፍ አድርጎናል። ስለዚህ በተቻለ መጠን ለምስኪኖች መድረስ አለብን ብዬ አስባለሁ። ጌታችን ሆይ በምህረት ወር ምህረት መግበን፣ ስርዝ ቢበዛን አንተው አንብበን፣ ፍቅርህ ያለ ልክ በሚጎርፍበት በዚህ ረመዳን አንተው ምራን እኛም እንዳን። ጥራን ጀሊል ጥራን ጀሊል ጥራን ጥራን አንተው ጥራን፣ ወደ ደጅህ ጥራን። እኛ ግራ ብንሄድ አንተው ቀኙን ምራን። አልሆን ያልን ጊዜ ምን ሆን አርገህ ስራን። ጌታችን ሆይ ማሻአላህ ግጥሙ በጣም ነው የሚያምረው። ግጥሙ ብቻ ሳይሆን አነባበቡ፣ ድምፁ፣ ሁሉ ነገር ማሻአላህ ወንድማችን አላህ ይጨምርለት። እንግዲህ ስነ ጽሁፍ ምን ያህል አቅም እንዳለው ምንም ጥያቄ የለውም። ደስ በሚል ቋንቋ ረጅም የማወራበትን አጠር መጠን ባለ መልኩ አላህ ሱብሓነሁ ወተዓላ በዚህ ወር እኛን እንዲመራን፣ እኛን ወደ ኸይር መንገድ እንዲመራን፣ እኛ የጠመምነውን የቆሸሸው ነፍሳችን አላህ እንዲያስተካክልልን በዚህች ስንኝ እንግዲህ ተማጽኗልና አላህ ሱብሓነሁ ወተዓላ ይቀበለው። ረመዳን በመጣ ወቅት እንደዚህ ከከተማችን ነዋሪዎች ጋራ በተለይም ዝቅተኛ ገቢ ካላቸው እንዴት ናችሁ? ጾሙ ወሩ በጥሩ እያለፈ ነው ወይ? ምን ጎደላችሁ ብለን የምንጠይቅበት፣ ፍቅራችንን የምንገልጽበት፣ አክብሮታችንን የምንገልጽበት ወቅት ነውና ዛሬም በዚህ በኢፍጣር ፕሮግራም ስላገኘናችሁ በጣም ደስ ብሎናል። እንኳን በሰላም መጣችሁ ማለት እወዳለሁ። የረመዳን ጾም ወራት እንዲሁም ኦርቶዶክስም የአብይ ጾም ወራት እየተገጣጠመ ህዝበ ሙስሊሙ ህዝበ ክርስቲያኑም ለሀገሩ፣ ለምድሩ፣ ለህዝቡ የሚጸልይበት ወደ ፈጣሪ አምላክ የሚቀርብበት ወቅት ነውና ለምድራችን ፍቅር፣ አብሮነት፣ መተሳሰብ እጅግ በጣም የበዛ በረከት እንዲሆን ፈጣሪን መፍራት እጅግ በጣም አስፈላጊነትንም ለትውልድ የሚያስተምር ነው። ከተማችን እንደምታውቁት በርካታ ሰው ተኮር ስራዎች የሚሰራበት፣ ከምንም በላይ በስራው ከሚገኘው ጥቅም ያለፈ ሰዎች እንዲረዳዱ፣ እንዲተሳሰቡ፣ እንዲዋደዱ፣ እንዲቀራረቡ የሃይማኖት ልዩነትን በመከባበርና በማክበር አብሮነት ደግሞ እንዲበለጽግ እንዲዳብር ማድረግ ላይ ብዙ እየሰራን ያለ ነው። በዚህም በኩል ህዝበ ሙስሊሙም እየሰራ ያለው በክርስቲያን በዓላት ጊዜ እያደረገ ያለው መልካም ተግባር እንዲሁም ክርስቲያኖችም በሙስሊም በዓል ጊዜ እያደረጉ ያሉት መልካም ተግባር ከተማችንን በአርአያነት በምሳሌነት የምትጠቀስ መልካም ከተማ አድርጓታልና መረዳዳታችሁ፣ እርስ በርሳችሁ መተሳሰባችሁ፣ መተዛዘናችሁ ተጠናክሮ ይቀጥልላለው። መልካም የኢፍጣር ፕሮግራም። ፈጣሪ አምላክ ሀገራችንን ኢትዮጵያንና ህዝቦቿን ይባርክልን። አመሰግናለሁ። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቆጥረህ ጸጋው እንዳትክድ ከስረህ ህመም ጸንቶብህ ክፉኛ ብትሆን ያልጋ ቁራኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቀህ ሰውን በዱንያ ሲፈጥር ለሰበብ ነውና ሊሞክር በትዕግስት ላይ ሳትጸና አትችልም ማለፍ ፈተና። ማሻአላ እንግዲህ እንደተመለከታችሁት ነው ክብርት አዳነች አቤቤ የአዲስ አበባ ከንቲባ
ከሙስሊሙ ማህበረሰብ ጋር አንድ ላይ አፍጥረዋሉ። እጅግ በጣም ደስ ይላል። እንደተመለከታችሁት ለሙስሊሙ ክብር ሲባልም ደግሞ ሂጃብ እንዲሁም ደግሞ ቀሚስ ለብሰው ነው አዳነች አቤቤ ወደ ኢፍጣር ቦታው የሄዱት ንግግር የሚያደርጉት። እጅግ በጣም ደስ ይላል። ማሻአላህ እንደዚህ አይነት ተግባራቶች ሊበረታቱ ሊቀጥሉ ይገባል ብዬ አስባለሁኝ። እንደዚህ አይነት የመንግስት የስልጣን ቦታ ላይ የሚገኙ ሰዎች ለሃይማኖት እንደዚህ ቦታ ሲኖራቸው ጥሩ ነው ብዬ አስባለሁኝ። አላህ ሱብሓነሁ ወተዓላ ሂዳያ እንዲስጣቸው ነው ማለት ፈልገው እንደዚህ አይነት ተግባራቶችም ይቀጥሉ። ምክንያቱም በዚህ በረመዳን ምስኪኖችን ማስፈጠር እጅግ በጣም ትልቅ አጅር አለው፣ ትልቅ ምንዳ አለው። ስለዚህ ሁላችንም እኛም ደግሞ ባለንበት መስክ ሰፈራችን ላይ ሊሆን ይችላል በየመስጊዱ ያሉ መሳኪኖችን የኛ ሀቅ መሆናቸውን ተገንዝበን አብረን በማፍጠር ረመዳኑን የቀረንን ረመዳን ጊዜ ማሳለፍ አለብን ብዬ አስባለሁ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቱን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።